አንዳንድ ተረቶች በአንድ ወቅት አልደመጥ ሲሉ በሌላ ወቅት ተደጋግመው መነገራቸው ግድ ይሆናል። የሚከተለውም እንዲህ ነው። ከዕለታት አንድ ቀን ሦስት አህዮች በጠፍ ጨረቃ ሰፊ መስክ ላይ እየጋጡ ሳሉ ሦስት ጅቦች የሚበላ ፈልገው ሲዘዋወሩ ድንገት ያገኟቸዋል። ጅቦቹ በጣም ተገርመዋል። አንደኛው ጅብ እነዚህ አህዮች እንዴት ቢጠግቡ ነው በእኛ ሰዓት በእኛ ግዛት እንዲህ ተዝናንተው የሚግጡት? ሁለተኛው ጅብ እውነትም የሚገርም ነው። የተማመኑት ነገር ቢኖር ነው እንጂ እንዲህ ያለ ድፍረት አይፈጽሙም ነበር። ሦስተኛው ጅብ ታዲያ ለምን ችሎት ተቀምጠን አንፈርድባቸውም ሲል ሐሳብ አቀረበ። አህዮቹን ከበቡና ተራ በተራ ሊጠይቋቸው ተሰየሙ። የመጀመሪያዋን አህያ ጠሩና ጠየቋት። የመሃል ዳኛው ነው የሚጠይቃት። እሜቴ አህያ፣ ለመሆኑ በእኛ ሰዓት በእኛ ግዛት በጠፍ ጨረቃ እንዲህ ዘና ብለሽ የምትግጪው ማንን ተማምነሽ ነው? አህያይቱም እንዲህ አለች። አምላኬን ፈጣሪዬን ተማምኜ ነው። በእኔ ላይ ግፍ የሚሠራ አምላኬ ዝም አይለውም፣ ማት ያወርድበታል። የመሃል ዳኛው ጅብም መልካም ሂጅ፣ ፍርድሽን ትሰሚያለሽ፣ ሌላዋን ጥሪያት። ለሁለተኛው አህያ ጥያቄው ቀረበላት። አንቺስ ማንን ተማምነሽ ነው በጠፍ ጨረቃ በእኛ ሰዓት በእኛ ግዛት ፍንጥዝጥዝ ብለሽ የምትግጭው? ሁለተኛይቱ አህያም ጌታዬን አሳዳሪዬን ተማምኜ ነው። በእኔ ላይ ጥቃት የሚደርስ ማንንም ቢሆን ጌታዬ አይምረውም፣ ይበቀልልኛል ብዬ በማመን ነው ስትል መለሰች። የመሃል ዳኛው ጅብ መልካም፣ አንቺም ፍርድሽን ትሰሚያለሽ፣ ሌላዋን ጥሪያት አላት። ሦስተኛይቱ ቀረበች። መሃል ዳኛ ጅብም እንዲህ አሉ። አንቺስ ማንን ተማምነሽ ነው ይሄ ሁሉ መዝናናት አሏት። ሦስተኛይቱ አህያ እናንተን የአካባቢውን ገዢዎች ተማምኜ ነው ጌቶቼ። ዳኛውም መልካም፣ ሁላችሁም ፍርዳችሁን ጠብቁ አሉና ሸኟት። ዳኞቹም መምከር ጀመሩ። ግራ ቀኝ ዳኞች አስተያየት ከሰጡ በኋላ የመሃል ዳኛው ጅብ እንዲህ አሉ። የመጀመሪያዋን ብንበላት እንዳለችው አምላክ አይለቀንም፣ ይበቀልላታል። ሁለተኛዋን ብንበላት ምናልባት አሳዳሪ ጌታዋ ተከትሎ ያጠፋናል። ይህችን ሦስተኛዋን እኛን የተማመነችውን ብንበላት ማን አባቱ ይጠይቀናል ሲል መሪ ሐሳብ አቀረበ። ሁለቱ ጅቦች በአንድ ድምፅ እውነት ነው፣ እኛን የተማመነችውን እንብላት አሉ። እነሱን የተማመነችው ላይም ሰፈሩባት። የጌቶች አስተሳሰብ ምን እንደሚመስል ተገዥ ወዳጆች ማወቅ አለባቸው። ሎሌነቱን በቅጥ አለመያዝ የመጨረሻውን ቀን ከማፋጠን አያልፍም። የምጣዱ እያለ የእንቅቡ ተንጣጣ የሚለውን ተረት ባፉ የሚንጣጣ ሁሉ በጊዜ ሊገነዘብ ይገባል። መጨረሻው ያመኑት ፈረስ ይጥል በደንደስ ነውና እናቴን ያገባ ሁሉም አባቴ ነው ለሚሉ የዋሃን ሁልጊዜ ፋሲካ ሊመስላቸው ቢችልም ለሁሉም ጊዜ ያለውና ምነው ምላሴን በቆረጠው የሚያሰኝ የፍርድ ቀን እንደሚኖር አለ አይባልም። እንብላም ካላችሁ እንብላ፣ አንብላም ካላችሁ አንብላ በሚል ጅባማ ፍልስፍና ውስጥ መበላላት መሪ መርሃ ግብር መሆኑን ላፍታ መዘንጋት የለብንም። ለጋማማ አህያም ጋማላት አያስጥልም እንጂ ጅብ ሲዘነጥላት ሲባል የከረመው ያለ ነገር አይደለም። እነሆ ብዙ ዘመን አለፈን፣ ከሁሉም የተረፈን ብዙ ምላሶችና እጅግ ጥቂት ልቦች ናቸው ይላል ሲ ጆርጅ የተባለ ጸሐፊ። በሀገራችን በቅንነት ሐሳብ የሚሰጡና በሎሌነት ሐሳብ የሚሰጡ መለየት አለባቸው። ውሸት ዓለምን ዙሮ ሊጨርስ ሲቃረብ እውነት ገና ቦት ጫማውን እያጠለቀ ነው መባሉ በምክንያት እንጂ ባቦ ሰጡኝ አይመስለንም። በየአገሩ የንጉሥ አጫዋቾች የተለያዩ ናቸው። አንድ የጋራ ባህሪ ግን አላቸው። ንጉሡ ሲያስነጥሱ ማስነጠስ፣ አድርባይነት በመካያው ራሱ አድርባዩን ማንነቱ ይጠፋበትና የዘሬን ብለቅ ያንዘርዝረኝ ማለት እንኳ ይሳነዋል። ነገር አንጓች እንኳን ለጌታው ለራሱም አይመችም ነውና ፍጻሜው አጓጉል መሆኑ ሙን ነው። የትእዛዝ ሁሉ ጉልላት ለሕሊና መታዘዝ ነው። ማንም ቢሆን ማን ሕሊናውን ሲክድ አታላይ መሆኑ አይቀሬ ነው። ብልጥ ለማኝ ጌታዬ ጌታዬ አምና የሰጡኝን ልብስ 5 ዓመት ለበስኩት እያለ ይኖራል። በእውቀት ያልተደገፈ ድፍረት የሕሊና ማጣት ምርኩዝ ነው። ወትሮም መራዡ ተኳሹ ሲል የኖረ በራዡ ከላሹ ማለት ከጀመረ 2 ጊዜ ጥፋት ነው። ሀገራችን አያሌ አድርባይ አይታለች። ለሀገራችን ጎታችም አጥፊዋም አሾክሿኪው ነው። ከታሪክ መማር እርም በሆነባት ሀገር ቀለሙን እየለዋወጠ አድርባይ ሁሉ እየመጣ እንቅፋት በመታው ቁጥር ቲዮሪ ድረስ እያለ መንገድ ባስቸገረው ቁጥር መመሪያ ማሪኝ እያለ ሕሊናውን እየሸጠ ይኖራል። ልባም አይደለምና አፍ ያወጣል። ምላሱ እየረዘመ አንጎሉ እየጨለመ ይሄዳል። አበው ከመሃይም ምላስ ይሰውረን የሚሉት ለዚህ ነው። ማህተማ ጋንዲ እንግሊዝን በመጨረሻ ባዶህን ትወጣለህ ማለቱን አንርሳ።
ቅዳሴ ሲያልቅበት ቀረርቶ አከለበት እንዲሉ በምላሱ የሚተዳደር ሰው ውሸት ማብዛቱ ግዱ ነው። እውቀት ቢስ መሰረቱ ለእውነት ረሃብ ያጋልጠዋል። አፈኛ ሴት የ5 ዳኛ ሚስት ነኝ ትላለች የሚለውን የወላይታ ተረት ኢላማ ማድረግ ተገቢ ነው ይለናል የአዲስ አድማሱ አድሚኒስትራተር። ወደ ሌላ ሀሳብ አልፋለሁ። ክቡራን አድማጮቼ፣ ፖርቹጋል ገናና በነበረችበት ወቅት የነበሩ የአንድ ንጉሥ አፈ ታሪክ እንዲህ ይነገራል። ለዘመናት በወራሪነት የኖሩ ንጉሥ በምርኮ የያዟቸውን አገሮች አቀናለሁ እያሉ ብዙ ብር ያፈሱባቸዋል። ከዚያም በዓመት አንድ ጊዜ ሕዝቡን ሰብስበው ዕድሜ ለእኔ በሉ ነፃ ወጣዋችሁ ይላሉ። ሕዝቡ በጭብጨባ ስለ ንግግራቸው፣ ስለ ቸርነታቸው ያለውን አድናቆት ይገልጻል። ቀጥለውም ንጉሡ ዛሬ በገዛ ደግነቴ ለሀገራችሁ እድገት፣ ለሕዝባችሁ ደህንነት ስለ አንድ ተጨማሪ በጎ አድራጎትነት ፈጽሜያለሁ። ይኸውም ነፃ የወጣችሁበትን ቀን በዓመት አንድ ቀን ታከብሩ ዘንድ ፈቅጄላችኋለሁ። ሕዝቡ በጭብጨባ አድናቆቱን ይገልጻል። ጥያቄ ካላችሁ መጠየቅ ትችላላችሁ ይላሉ። ከሰው መካከል በተራ በተራ እየተነሱ ተወካዮች ጥያቄ ይጠይቃሉ። የሕፃናቱ ተወካይ ንጉሥ ሆይ መዋለ ሕፃናት ይሰራላችኋል ከተባልን ብዙ ዓመት አለፈን። በጦርነቱ እናት አባታቸውን ያጡ ሕፃናት የሚኖሩበት አላገኙም። ቀጥሎ የወጣቱ ተወካይ ይነሳል። ንጉሥ ሆይ ከሁሉም በጦርነቱ የተጎዳው ወጣቱ ነው። ወጣቱ የሚያነብበት ቤተ መጻሕፍት፣ የሚዝናናበት ኳስ ሜዳ፣ የሚወያይበት አዳራሽ የለውም። ስለዚህ የእርስዎን እርዳታና ረድኤት እንሻለን። ንጉሡ መልካም፣ የእናንተም በጣም አሳሳቢ ጉዳይ ነው። በቀጣይ የተያዘ ስለሆነ ይፈጸማል አሉ። በተከታይ የሴቶች ተወካይ፣ የሽማግሌዎች ተወካይ፣ የሰራተኛ ተወካይ፣ የተማሪ ተወካይ ወዘተ ጥያቄያቸውን አቀረቡ። ንጉሡም በቀጣይ ተይዟል ሲሉ መለሱ። በመጨረሻም የምርኮኞቹ ወታደሮች ተወካይ ንጉሥ ሆይ ከሁሉም የተጎዳን እኛ ወታደሮች ነን። ይሄው ያለ ጦርነት ተቀምጠን ስንትና ስንት ዓመት ተሰቃየን። ወይ ከእንግዲህ ጦርነት የለምና ተበተኑ በሉን፣ አለበለዚያ ደግሞ በአስቸኳይ ጦርነት ይፈጠርልንና በቶሎ ተግባር ላይ እንሰማራ። ንጉሥ ሆይ ቃታ እንስብበታለን ያልነው ጣታችን ለስልሶ የወርቅ ቀለበት ማሰሪያ ሆነ። ለሬዲዮ መገናኛ የተሰጠን መሳሪያ የሙዚቃ ማዳመጫ ሆኖ ሰነበተ። ስንት ዳገት ቁልቁለት ይወጣል ይወርዳል፣ የት ይደርሳል የተባለው ሰውነታችን በተጠረገ መንገድ መምነሽነሽ በሚሞቅ አልጋ ላይ መተኛት የሁልጊዜ ጸባዩ ሆነ። ምቾት በዛ። ንጉሥ ሆይ ያ በስልጠና ላይ የተነገረን ጦርነት የት አለ? እንደ ምጽአት ቀን ራቀብን እኮ። ራ አንድ መላ ይፍጠሩልን ንጉሥ ሆይ ሲል ተማጠነ። ንጉሡም እኔም ይህን ችግራችሁን በጣም አስቤበታለሁ። ስቃያችሁ ያሰቃየኛል፣ ሕመማችሁ ያመኛል። ስለዚህ እናንተም ጉዳይ ከማንም በፊት በቀዳሚነት በቀጣይ ተይዟል አሉ። ያ ንጉሥ ከዚያን ጊዜ አንስቶ እስከ ዕለተ ሞታቸው ድረስ መጠሪያ ስማቸው ንጉሥ በቀጣይ የሚል ሆነ። አገራቸውም ከዓመት ዓመት ጦርነት በቀጣይ ያስተናገደች አያሌ ቅኝ ግዛቶቿን እስክታጣ ድረስ ስትዋጋ ኖረች። ሕዝቦችን በተስፋ ብቻ በማሰር ለመሰንበት የሚሞክር እንደ ፖርቹጋሉ ንጉሥ ያለ መሪ ነው። ሕዝቦቹ የበለጠ የሚገዙለት በሐሳዊ ጭብጨባ እንዲገበዝ የሚያደርጉት ከቶውንም ምርኮኞቹን ነፃ እንዳወጣቸው ማሰቡና እንዲያስቡም ለማስገደድ መሞከሩ ጊዜያዊ የአሸናፊነት ስሜትን እንጂ ዘላቂ ስርዓት ለመገንባት የሚፈይደው ነገር አይኖርም። ሕዝብ የተታለለ ሲመስል የእድር አለቃውም፣ የቀበሌ ሹሙም፣ የቢሮ ኃላፊውም፣ የቢሮክራሲ አባወራውም፣ የፖለቲካ ፓርቲ መሪውም አእምሮውን ሰብሰብ አድርጎ ማናቸውንም እርምጃ ከመውሰዱ በፊት 2-3 ያስቦ ከመወስደው እርምጃ ጠቀሜታና ሕዝቡ ከሚያገኘው ፋይዳ የትኛው ሚዛን ይደፋል ብሎ ሁኔታዎችን ማውጠንጠን እጅግ ወሳኝ ጉዳይ ነው። የገባሁት የተስፋ ቃል ከታጠፈ ካፌ የሚወጣው ሁሉ ወደ አለመታመን ማምራቱ አይቀርም ብሎ የማያስብ የበላይ የኮቴውን ድምፅ ያህል እንኳ የሚታወስ ፍሬ የሌለው ነው። የኒውዚላንድ ሕዝቦች ሲተርቱ አሮጌ ቃል ኪዳን ወደ ኋላ ይቀራል እንደሚሉት በአዲስ ቃል ኪዳን ወይንም እንደ ፖርቹጋል የአፈ ታሪክ ንጉሥ በቀጣይ ቃል ኪዳን ይተካል ብንል ጊዜን መሸጋገራችን እንጂ ረብ ያለው ድርጊት አልፈጸምንም። ጆርጅ ፓድሞር የተባለው ትሪኒዳዳዊ የምርጫ ተወዳዳሪ አፍሪካውያን በቃል ኪዳን በመተማመን ረዥም ጊዜ ኖረዋል። አሁን ማየት የሚፈልጉት ጥቂት ተጨባጭ ተግባራትን ብቻ ነው። አንገታቸው ላይ የሎሌነት ሰንሰለት አጠልቀውም ስለ ዲሞክራሲና ስለ ነጻነት የሚሰብኩ ሃይማኖት አከል ውዳሴዎችን ማዳመጥ ደክሟቸዋል፣ ታክቷቸዋል። ያለው በከንቱ አይደለም። የብዙ ፖለቲካዊ ቀውሶች መንስኤ የታጠፉ ቃሎች ናቸው። ሌት ተቀን አውጥተን አውርደን አዋቂ ጠይቀን የውጭ አጥኚ አሰማርተን ይህን ችግር በቅርቡ እንፈተዋለን ብለን ስናበቃ መልሰን በቅርቡ ያልነው ላልተወሰነ ጊዜ አሸጋግረነዋል ካልን ከቃል ማጠፍ የማይተናነስ ተግባር ፈጽመናልና ችግሩን አዘገየነው እንጂ የመፍታት ሙከራ አላደረግንም። የሚዋዥቀውን ወይንም ትርጉም ባለው መልኩ ለውጥ ያልታየበትን ኢኮኖሚ አድጓል፣ ተመንድጓል፣ ነገ ደግሞ የጥፍ እጥፍ ያድጋል ብለን ቃል ብንገባ በኑሮ ውድነት ሳቢያም ሰልፍ አስመሮኛል የሚለውን ሰው በቅጡ ማሳመን የሚቻል አይሆንም።
ነባራዊውም ሆነ ህሊናዊው ሁኔታ የሚያግዙት ሙግት አፋዊ እንጂ ልባዊ ብሎም ተግባራዊ ለመሆን ይሳነዋል። የላይኛው እንዳፈተተው ሲናገር የታችኛው ለማስተጋባት የበለጠ መጮሁ አግባብ ያለው ስርዓት በሚመስልበት እንደ ውሃ በመሬት ስበት ኃይል ከላይ ወደ ታች እንደሚወርድ የእዝ ሰንሰለት የተዋቀረ በሚመስል አካሄድ ውስጥ አሳታፊ ዲሞክራሲ፣ የውድድር ኢኮኖሚ፣ ልማት ተኮር ራዕይ፣ ፍትህ፣ ርትዕ የሰፈነበት ማህበራዊ መርህ እያልን ብናሽሞነሙነው ለስልት እንጂ ለስሌት አያግዘንም። ዞሮ ዞሮ ከላይ ወደ ታች የሚወርድ አንድ አሸንዳ ውስጥ ያለ ፍሰት የመሰለ ፖለቲካዊ ስርዓት ታላቅየው ሲመቸው ታናሽየው ሳይድህ በእግሩ ይሄዳል እንደሚባለው ያለ ነው። ክቡራን አድማጮቼ ለዛሬ እነዚህን ሀሳቦች ከአድሚኒስትራተር ሀሳብ ወስጄ አቅርቤላችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም።